ማቴዎስ 16 ቁጥር 24 እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። እውነተኛው መምህር ኢየሱስ ክርስቶስ የእርሱ ተከታይ በመሆን ነፍሱን ለማዳን የሚፈልግ ማንኛውም ሰው በመጀመሪያ ራሱን መካድ አለበት። መከራንም ችሎ እስከ መጨረሻው ድረስ በጽናት መቆም አለበት ብሏል። እዚህ ላይ ራስን መካድ ማለት ምን ማለት ነው የሚል ጥያቄ ሊነሳ ይችላል። ራስን መካድ ማለት በዚህ ምንባብ ላይ እንደተጠቆመው ዓለምንና የእርሷን ትርፎች አለመፈለግ ማለት ነው። ለፈቃደ ሥጋ ያለንን ጉጉት፣ ለሹመት፣ ለስልጣን፣ ለገንዘብና ለዝሙት ያለንን ስጋዊ ፍላጎት መካድ ዓለምንና በውስጧ ያሉትን ምኞቶች በሙሉ አንፈልግም በማለት መካድ ማለት ነው። ዮሐንስ ምዕራፍ 2 ቁጥር 15 ምክንያቱም ለገንዘብና ለእግዚአብሔር እኩል መገዛት ስለማይቻል ማለት ነው። ማቴዎስ ምዕራፍ 6 ቁጥር 24 እዚህ ላይ ማስተዋል ያለብን ነገር ለኑሮ የሚሆን ገንዘብ አያስፈልግም ማለት አይደለም። ዛሬ ታይቶ ነገ የሚጠፋውን ዓለማዊ ሀብት ያለ ልክ ለማግበስበስ ሲባል ከሕገ እግዚአብሔር ወጥታችሁ ለኃጢአት ተገዢዎች አትሁኑ፣ ሰውነታችሁን ተቆጣጠሩ ማለት ነው። ጠንቋዩ ሲሞን የመንፈስ ቅዱስን ስጦታ በገንዘብ እንዲሸጥለት ቅዱስ ጴጥሮስን ሲለምን፣ ቅዱስ ጴጥሮስን በበኩሉ አልፈልግም፣ ብር ካንተ ጋር ይጥፋ ሲል የገንዘብን ጥቅም ካደ ማለት ነው። ገንዘብን ካደ ማለት ደግሞ ራሱን ካደ ማለት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 18 ሶስና የተባለችውን ሴት ሊደፍሯት ሲከጅሉ የዝሙትን ኃጢአት ከምፈጽም የመጣ ይምጣብኝ ብላ እምቢ እንዳለች እንደዚሁ ማድረግ ራስን መካድ ነው። መጽሐፈ ሶስና ምዕራፍ 1 ቁጥር 18 ዛሬ ሰዎች ያጡት ጀግንነት ይህ ነው። ዛሬ በዓለም ያሉ ሹማምንት፣ ፈላስፋዎችና ምሁራን ብዙ ነገር በመስራት ዓለምን ለውጠዋል። ራስን በመካድ ስግብግቡን ዓለም ሲገዙ ራስን ወደ መግዛት መለወጥ ግን አልቻሉም። ይህንን ማድረግ የሚችል ቃለ ወንጌል ብቻ ነው። ሆኖም ቃለ ወንጌልን ሰምተው ወደ ተግባር የሚለውጡ በዓለም ጥቂት በመሆናቸው ራስን የመካድ ሳይሆን የመውደድ ጠባይ እየገነነና ተቀባይነትንም እያገኘ ለሰው ልጅ ማህበራዊ፣ ኢኮኖሚያዊና ሰላማዊ ኑሮ መቃወስ መሰረታዊ ጠንቅ ሆኖ ይገኛል። ራስን መካድ ቢኖር ኖሮ ትዳር አይፈርስም ነበር፣ ሕፃናትና ቤተሰብም አይበታተኑም ነበር። ምክንያቱም ባል ራሱን የመጥቀም ዝንባሌ ክዶ የሚስቱን ጥቅም ካስቀደመ፣ ሚስትም ራሷን የመጥቀም ዝንባሌ ክዳ የባሏን ጥቅም ካስቀደመች ትዳር አይፈርስም። ትዳር ካልፈረሰ ቤተሰብ አይበተንም፣ ልጆች ትምህርት አያጡም፣ የጎዳና ተዳዳሪ አይሆኑም፣ ብልሹ ስነ ምግባርን አይከተሉም፣ ለረሃብና ለስደት አይጋለጡም ነበር። ስለሆነም
የተስተካከለ ቤተሰብና ማህበረሰብ እንዲኖረን እያንዳንዳችን ለራሳችን ብቻ ሳንል ሌላውን መጥቀም አለብን። ትክክለኛው የሰላምና የህይወት መንገድም ይህ ነው። አምላካችን እግዚአብሔር መስቀሉን ተሸክመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።